ሰላም ዋትሳፕ ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ በአዲስ ነገር ደስ በሚል ነገር ነው የመጣሁት ለሀይሚና ለቡራ ከአውስትራሊያ መልእክት ተልኬ ነው ማለት ነው። መልእክት ተልኬ ነው ለሀይሚና ለቡራ ማለት ነው። ዛሬ አዲስ ነገር አለ። አዲስ ነገር በአዲስ ነገር ነው። አዲስ ነገርም አለ እነግራችኋለሁ። ከኔ ጋር ሁኑ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሼር እንዲሁም ሰብስክራይብ አድርጉ። የጨረቃ ቤተሰቦች እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። የመጣሁት መልእክት አድርሽልኝ ተብዬ ነው ማለት ነው። አንዲት እህታችን ጸገነት ትባላለች። የምትኖረው አውስትራሊያ ሲሆን ሀይሚን በጣም ነው የምወዳት። በጣም ለሷ የተለየ ክብር አለኝ። እንደ ትንሽዬ እህቴ ነው ማያት እና እኔ አለች ጸገነት፣ እኔ አላገባውም፣ የምኖረው አውስትራሊያ ነው። የ27 ዓመት ወጣት ነኝ። አውስትራሊያ ከገባው ኦልሞስት ከቤተሰቦቼ ጋር ነው የሄድኩትኝ። በ13 ዓመቴ ነው ወደ አውስትራሊያ የሄድኩት ብላለች። እንግዲህ ትንሽ እያለች ማለት ሕፃን ሳይሆን ላይክ ታዳጊ እያለች ነው እንዳጫወተችኝ ከሆነ ማለት ነው። እና አሁን ለሀይሚ ስጦታ እቺ ድንጉሾች አሉ፣ የፈረንጆሾች፣ እነሱን በጣም ነው የምወደው። እኔም ቤቴ ውስጥ አለኝ እና ከጥንቸሉ በተጨማሪ ያነዛን ውሾች ኢትዮጵያ ውስጥ ዋጋው ስንት እንደሆነ ንገሪኝ እና ገዝቼ ስጦታ ልስጣት ብላኛለች። እውነት ለመናገር እኔ ዋጋው ስንት እንደሆነ አላቅም፣ ኢትዮጵያ ውስጥ ስንት እንደሆነ አላቅም። የምታውቁ ኮመንት ላይ ጻፉላት። እንዲሁም ደግሞ በዚህ አጋጣሚ ሀይሚ ትውጃለሽ ወይ? ለምሳሌ አሁን እፈራለሁ፣ ውሻ፣ ድመት ምናምን በጣም ነው የምፈራው። ባይዘው እኔ ፎቢያ አለብኝ። ድመት፣ ውሻ፣ አይጥ፣ ምንም አይነት ነገር በጣም ነው የምፈራው። እና ቪዲዮ የሰራሁት ለምንድን ነው? ሀይሚ ሜንሽን አረጋታለሁ ወይም በዚህ ቪዲዮ ስር ሀይሚ እንዴት ነው ውሻ ትውጃለሽ ወይ ወይስ ትፈሪያለሽ? እና እህታችን ጸገነት ለአንቺ ያንን መግዛት ትፈልጋለች። ኢትዮጵያ ውስጥ አንዳንድ ሰዎችን ስጠይቅ እስከ 120 150 እስከ 200 እና 250 ሺህ ብር ድረስ እንደሚሸጥ ጠይቅ ያለው ግን እውነት ይሁን ውሸት አላቅም። እኔ ኢትዮጵያ ውስጥ አይደለሁኝም። እና ትፈልጊያለሽ ወይ? ውሻስ፣ የፈረንጅ ውሻ ደስተኛ ነሽ ወይ? ትውጃለሽ ወይ? የሚወዱ አሉ፣ የሚጠሉ ብቻ ሳይሆን የሚፈሩ አሉ። እኔ እፈራለሁ። ውሻ፣ ድመት፣ አይጥ፣ ዶሮ፣ ፍየል፣ በግ ምናምን አልወድም። እኔ በቃ በአጠቃላይ እንስሳ ነገሮችን እፈራለሁኝ። እኔ ይሄ ደግሞ የተፈጥሮ ነው፣ ባይዘው ፎቪያ ነው። አንዳንድ ሰዎች እንደዚህ መመጻደቅ ወይም መሞላቀቅ ምናምን ሊመስላችሁ ይችላል። አይደለም፣ በጣም ነው ፈራው። እኔ ሕፃን ሆኜ ውሃ ልቀዳ ሄድኩኝ ማለት ነው። ቢርካ የሚባል አለ ታውቃላችሁ? ብዙ ጊዜ ወደ ሀረር ውሃ ይጠፋልና ኦልሞስት 9 ዓመት ልጅ 10 ዓመት ልጅ ሆኜ ነው ውሃ ልቀዳ ሄድኩኝ ወደ ቢርካ። ከዛ ውሃ ልቀዳ ሄጄ ውሻ የሆነ በር ላይ እንደዚህ ተኝቶ ምናምን ሳይ ማለት ነው እየረው ገና ሳይነሱ ሳያዩኝ እኮ ነው ውሾቹ፣ ማይናቁ ውሻዎች ራሱ ቢሆኑ በቃ ዲዲዲዲዲ እያልኩ ነው የምሮጠው። ከዛ አንድ ቀን እንደዛው እንደለመኩኝ ስሮጥ አንድ ቀን አንዷ ውሻ እግሬን አረገች። እስካሁን ድረስ ጠባሳው እግሬ ላይ አለ፣ ከኋላ ታፋዬ ማለት ነው። እና ምን ልላችሁ ፈልጌ ነው፣ እኔ እፈራለሁ። እሷ ግን ማትፈራ ከሆነ እንግዲህ እህታችን ጸገነት ለአንቺ ውሻ መግዛት ትፈልጋለች እና ይገዛልሻል። እና ሌላም አዲስ ይሄ ነው ሰፕራይዙ። በጣም ደስ ይላል፣ ደስ ብሎኛል። ሰሞኑ እያደረጋችሁ ያላችሁት የፍቅር ሮማንቲክ ነገር እኛን ጨምሮ ፍቅር ውስጥ ከቶናል። የእውነት እኛን ጨምሮ እኛ ራሱ ያለ ፕሮግራማችን ወደ ፍቅር እንድንገባ እያረጋችሁን ነው። ፈጣሪ የተመሰገነ ይሁን። የእውነት የፍቅር መምህሮቻችን ሆናችኋል። መሳሳማችሁ በጣም እኛን እንዴት ልበላችሁ፣ አግቡ፣ ፍቅረኛ ያዙ እያስባለን ነው። እና ይሄ ነገር እንዴት ነው እኛን ከአላማ ውጭ እንዳያረገን እናንተን እየተከተልን እኛን ፍቅር ውስጥ ገብተን እንግዲህ ሌላ መስመር እንዳንስት እፈራለሁኝ። ይመቻችሁ። በጣም ደስ ብሎኛል እያደረጋችሁ። ቡርኬ በተለይ በጣም ሀይሚን ሰሞን ትሪት የምታደርጋት መንገድ በጣም ወድጀዋለሁኝ። እናንተም ደግሞ ቻናላቸውን ላይክ፣ ቪዲዮቸውን ላይክ በማድረግ ሼር እንዲሁም ሰብስክራይብ በማድረግ አበረታቷቸው፣ እኛንም አበረታቱን። እና ይሄን ሜንሽን አረጋታለሁ። ሀይሚ ትወጃለሽ ወይ ውሻ ምናምን እና እንዲሁም ደግሞ በቅርበት ሀይሚን የምታውቋት ትወዳለች አትወድም የሚለውን እስኪ ኮመንት ላይ አስቀምጡልኝ ማለት ነው ጋይስ። በቃ ይሄ ነው ልላቸው የምችለው። እኔ እንጃ ሰሞኑ ለየት ብለውብኛል፣ ደስ ብለውኛል የእውነት
በቃ ከሰው አይን ይጠብቃችሁ። የእውነት ፍቅራችሁ በቃ እንደዚህ ድርት ከዚህ በኋላ ማለት ነው። እኛ ምንም አይነት የጸባይንም ማየት አንፈልግም። እንደዚህ ፍትትትቦርቀቀቀቅ ስትሉ የእናንተ ደስታ እኛ ስሜት ውስጥ እኛ ውስጥ ስለሚገኝ የእናንተን ደስታ ነው የምንፈልገው ማለት ነው። ይሄ ክፉ የሚያስቡ ምናምን ነገሮች ሁሉ ከእናንተ ያርቅላችሁ። የልጅቷንም ልብ ይመልስና እሷን ወደ ሌላ ህይወት እንድትገባ እንግዲህ ይሄው ፈጣሪን እየተማጸንኩኝ ነው። ለገናና ለጥምቀት እንደምትመጣ ነግራችሁናል። እናንተው ግን ትምጣ፣ አገሯ ነው። ግን የእናንተ ህይወት ውስጥ ገብታ ሌላ ነገር እንዳትበጠብጥ ፈጣሪ አምላክ ይርዳን፣ እናንተም ይርዳችሁ። በዚሁ ቀጥሉ። ፍቅራችሁ ያስቀናል። ፍቅራችሁ ለእኛ ትምህርት እየወሰድን ነው። ጥሩ ትምህርት እያስተማራችሁን ነው። እንወዳችኋለን። የተሻለ ቦታ ደግሞ ደርሳችሁ አሁን ካላችሁበት ደግሞ አልፋችሁ ቀለበት አስራችሁ ቃል ኪዳን ገብታችሁ ተጋብታችሁ አውረዳችሁ እየኖራችሁ የልጅ ቤተሰብ እንደምትሆኑ አልጠራጠርም። ምክንያቱም እኔ ለእናንተ ሁሌ መልካም ነገር ነው መመኘት ፈልገው። ቲክቶክ ላይ ደግሞ የምትጋጩ የምትጣሉ አላችሁ። ባይሆን ጥሩ ነው ባትጣሉ። ሁለቱ መቼም አይለያዩ። ጎራ ነድፋችሁ የምትጋጩ ልጆች ጸቡ ቢቀር መልካም ነው። አይቻለሁ አንዳንድ ቪዲዮዎች ይደብራል። የእውነት አትጣሉ በእነሱ ምክንያት። ምክንያቱም እናንተ ስትጣሉ እነሱ ይደብራችኋል። ሪል ነው የምላችሁ። የእናንተ ጸብ ምናምን እኮ ያያሉ። ማያዩ እንዳይመስላችሁ የእያንዳንዱ ሰው ቪዲዮ ያያሉና ፕሊስ አትጣሉ። ችግራችሁን በንግግር ፍቱ ማለት ነው። እህቶቼ አድናቂዎቻቸው ትንሽ የሆነ ግጭት ምናምን ነገር አይቻለሁ ቪዲዮ ተለቆ። ፕሊስ በቃ እንዳትጣሉ ከዚህ በኋላ። ይህ እህታዊ ምክሬ ነው። ወዳችኋለሁ ጋይስ። ባይ ባይ። አይ ሚስ ዩ አፍተር